እንደምታውቁት መጨረሻ ተናጋሪ መሆን አድቫንቴጁ የቀሩትን ሁለት ጥያቄዎች እንድመልስ እነሱ አንዳንድ ብቻ ነው ያዙት እኔ ሁለቱን እንትን አደርጋለሁ አንደኛው ከመለስካቸው ከቪኦኤ የጠየቀው አንዳንድ የምዕራብ ሀገሮች የሰሞኑ የተፈጠረውን ነገር በሚመለከት ሁኔታው እንዲረግብ ጥያቄ እያቀረቡ ይገኛሉ ይሄን እንዴት ታዩታላችሁ ነው አላየሁትም የኒውዮርክ ታይምስን እንትን ከሰሞኑ ኒውዮርክ ታይምስም ሆነ ምን ምናየው በዚህ በምርጫ ጉዳይ ነው ተስፋ ያደረግን ነው ወሬት እንደሚሄድ ነው ግን ፈንዳሜንታሊ I think እኛ እንደ አገር በአገራችን የሚገጥሙንን ችግሮች በሚመለከት በአገሪቱ ውስጥ ያለው ማህበረሰብ የፖለቲካ ድርጅቶች በውጭ ካሉት ኃይሎች የተሻለ ዕውቀት አላቸው ብለን እናምናለን የተሻለ አንደርስታንዲንግ አላቸው ብለን እናምናለን ምንም ነገር ከግጭት ውጪ የሚፈታበት ሁኔታ ጥሩ ነው ብለን እናምናለን የዛ ነው ያክል ደግሞ ፖለቲካ ውስጥ ብዙ ጊዜ እንደቆየን ሰዎች ሁሉም ችግሮች በሰላማዊ መንገድ ብቻ ይፈታሉ ማለት አይደለም መፍትሄ ፍለጋ ሲከድ ፈረንጆች እንደሚሉት ቴክስቱ ቱ ታንጎ ይላል ታንጎ ዳንስ ለመደነስ ሁለት ሰው ያስፈልጋል ለብቻ ታንጎ ዳንስ አይደነስም ሰላማዊ መፍትሄ ማምጣት ከሁሉም በኩል ሰላማዊ የሆነ አካሄድ ይጠይቃል በሰላማዊ ውይይትና በሰላማዊ ድርድር ችግሮች ለመፍታት መሞከር ለዛ ኮሚትድ መሆንን ይጠይቃል ላለፉት 2 አመታት 3 አመታት ከዛ በፊት የነበረውን ሁኔታ አትተን ህወሓት የወሰዳቸውን እርምጃዎች ለሚያይ ሰው ለገላጋይ ያስቸገረ ድርጅት ነው ሆኖ የቆየው በእኛ እምነት ህወሓት በኢትዮጵያ ህዝብ ላይ ብዙ በደል ሰርቷል የኢትዮጵያ ህዝብ እነኝን በደሎች ቆጥሮ ቂም ለመወጣት አንፈልግም ብሎ በሰላማዊ መንገድ እንሂድ ብሎ በመንግስትም በኩል ብዙ እርምጃዎች ሲወሰዱ በሌላ በኩል በህወሓት በኩል ስናይ የነበረው በተቻለ መጠን ማህበረሰቡን ወደ በለጠ ግጭት መክተት አንዱን ማህበረሰብ ከሌላው ጋር ማጋጨት ከዛ አልፎም ይሄ የበፊቱ ትዕቢት ያለቀቀው አይነት አካሄድ በራሴ እንደፈለኩ ምርጫ አረጋለሁ የፌደሬሽን ምክር ቤት ውሳኔ አልቀበልም መንግስት የለም እዚህ ሀገር ውስጥ ከመስከረም 30 በኋላ ምንም አይነት ትዕዛዝ አልቀበልም እንደዛ አይነት አካሄዶች ሰላማዊ መንገድ የሚፈልግ ድርጅት አካሄድ አይደለም ስለዚህ በግብር ይውጣ የምፈልገው ነገር በጉልበት አገኛለሁ ብሎ የሚሄድን ኃይል ሁሉ ጊዜ በውይይት ብቻ እፈታለሁ ማለት የዋህነት ምናልባትም እኔ የህወሓቶችን የስካሁን እንቅስቃሴ ሳይው የኢትዮጵያን ህዝብ የዋህነትና ሰላም ፈላጊነት አቢዩዝ እያደረጉት ነው የነበረው ግጭት ሰልችቶናል ግጭት ውስጥ ተመልሰን መግባት የለብንም የማህበረሰቡ መብት መከበር አለበት ያንን በጋራ እንትን እንበል የቃል ኪዳን ሰነድ ተዘጋጅቶ በቃል ኪዳን ሰነዱ ላይ የፈረመ ድርጅት ነው የመጀመሪያ ያለበት ያንዳንዱ የሚያደርገው ነገር በማን አለብኝነት ማን ይነካኛል በሚል እንቀብራቸዋለን ገደል እንከታቸዋለን በሚል በፍጹም ከበፊቱ ያልተላቀቀ የትዕቢት አካሄድ ነው አገራችንን ከፍተኛ ችግር ውስጥ የከተታል ስለዚህ ይሄንን ጥያቄ እኛ ኢትዮጵያውያን ከምዕራባውያን በላይ ሰላምን እንፈልጋለን ከምዕራባውያን በላይ እኛ ግጭት ውስጥ እንገባ እንፈልጋለን ያለብንን ችግር እንዴት አድርገን መፍታት እንዳለብን እናውቃለን ስለዚህ እኔ ምዕራባውያን ምን እንዳሉ ኦር ይሄን ስላሉ እነሱን መከተል አለብን ብዬ በዛ ላይ ተመስርተን ምንም አይነት መፍትሄ ከዛ እናገኛለን ብዬ አላም ምክር መስማት ጥሩ ነው ያላየናቸው ነገሮች ካሉ ለማየት ፈቃደኞች ነን ግን
የኛን ያክል የሀገራችንን ህዝብ ያክል የችግሩን መጠንና እንትን ይረዱታል ብያለሁ። ስለዚህ በዚህ ምክንያት እነሱም ደግሞ ያሉባቸውን ችግሮች እስኪፈቱ ድረስ ያው በጣም ብዙ ችግሮች ውስጥ እየገቡ ነው። እስኪ ሁላችንም እንደው ሰከን ብለን የሀገራችንን ችግር በራሳችን መንገድ ምንፈታበትን መንገድ ብንፈልግ ይሻላል ነው። ስለዚህ እንደ አንድ ኢንዲፔንደንት የፖለቲካ ፓርቲ ይሄን ነገር የምናየው ምክር ከማንም እንሰማለን፣ ሐሳባቸው እንደልባቸው መግለጽ ይችላሉ። በመጨረሻው ላይ ግን ይሄን ችግር ከስሩ መፍታት የምንችለው እኛው ኢትዮጵያውያን ነን ብዬ አምናለሁ። ብዙ ሙከራ ያደረጉትም ኢትዮጵያውያን ናቸው። ፈረንጆች ስለገፏቸው አይደለም፣ በሰላም እንዲያልቅ በሰላማዊ መንገድ እንዲኬድ። አሁንም ይሄ ነገር አንድ ነገር ብዙዎቻችን ብዙ ኢትዮጵያውያን የምንስማማው የሚመስለኝ ባለፈው 2 ዓመት ወይም 3 ዓመት የነበረውን አይነት ሁኔታ ውስጥ ተመልሰ መግባት አንችልም። እያንዳንዱ የሰፈር ጉልበተኛ በመሰለው ጊዜ የተነሳ እንደፈለኩ አረጋለሁ የሚልበት ህግ የሌለበት አካሄድ ምስኪን ዜጎች፣ ህፃናቶች፣ አረጋውያን በየመንገዱ እንዲያልቁ ነው ያደረገ። ስራችን የሆነው እኮ በየወሩ ማን ነው ተረኛ እያልን መቁጠር ሆነ የሚሞተው። ያ መቆም አለበት። በፍጹም በዛ አይነት መንገድ ልንቀጥል አንችልም። ወደ ዲሞክራሲያዊ ስርዓት እንሻገር ካልን ዲሞክራሲያዊ ስርዓት የሚፈልገው አንድ ነገር ቢኖር ሰላም በሌለበት ዲሞክራሲያዊ ስርዓት መፍጠር አይቻልም። የሀገር አንድነት በሌለበት ስለ ፖለቲካ ማውራት አንችልም። ስለ ዲሞክራሲያዊ ስርዓት ግንባታ ማውራት አንችልም። የሀገር አንድነትና ሰላም በሚታወቅበት ጊዜ በተቻለ መጠን በሰላማዊ መንገድ ለመፍታት ሙከራ ማድረግ ጥሩ ነው። ከዛ ውጪ ግን በአጠቃላይ የሀገሪቱን ህልውና የሚፈታተኑ ጉዳዮች ላይ ዝም ብለን ከዚህ በፊት ሲሆን በነበረው አይነት ወይ በይቅርታ ወይ በዝምታ ወይ በምን ይታለፋል ወይም እየተባለ መካሄድ አለበት ብያለሁ። ዘላቂ የሆነ መፍትሄ ይፈልጋል ይሄ ነገር። ያን ዘላቂ መፍትሄ ለማግኘት በመጀመሪያ ሰላማችንን ማስከበር አለ። ሁሉም ሰው የሚጫወትበት የጨዋታ ህግ እኩል መሆን አለበት ለሁሉ። ለመንግስትም ሆነ ከመንግስት ውጭ ያሉ ፓርቲዎች በተቀመጠው የጨዋታ ህግ፣ ይሄ የጨዋታ ህግ ደግሞ በጋራ ያጸደቅነው የፓርቲዎች የጋራ ቃል ኪዳን አለ። ያንን ተከትለን ካልሄድን በቀር ማንም ድርጅት በፈለገ ጊዜ እንደፈለገ በሚሆንበት ሁኔታ ወይም ፈረንጅ መጥቶ የለም አንድ ግጭት ሲነሳ ተረጋጉ ሁሉ ነገር ተው ይሉናል በሚል የሚከድበት ነገር አለ። አይ ቲንክ በዚህ ላይ በጣም ግልጽ መሆን ያለበት ይመስለኛል። እሱ ነው የኔ አቲቲዩድ ያንተ ፈረንጆች የሚሉትን ነገር በሚመለከት ያንተዎቹ ይሁኑ ያሉት አላወኩም። በየቀኑ አጀንዳዎች እየተፈጠሩ ባለበት ምርጫው እንዴት ይሆናል ብላችሁ ታምናላችሁ? አክቹአሊ የምርጫ እኮ ክርክር አጀንዳዎች ናቸው። በየጊዜው እየመጡ የምንከራከረው አጀንዳ መፈጠሩ አይደለም ችግሩ። ለኔ እስከሚገባኝ ድረስ የኢትዮጵያ ፖለቲካ ዋና ችግር የፖለቲካ ድርጅቶች ዋና ችግር ዘላቂ እምነታቸውንና የጨዋታ ሂደቱን ያደባሉበታል። እኔ የፖለቲካ ድርጅቶች የራሳቸው እምነት ሊኖራቸው ይችላል። አባውት ዘላቂ የሆነ እምነት እኔ ልገንጠል ሊል ይችላል፣ ሰማይ ልውጣ ሊል ይችላል፣ መሬት ሊወረድ ይችላል። እምነቱ የፈለገው ይሁን፣ እኔ ችግር የለኝ። መስማማት ያለብን ይህ ጨዋታ ህግ ምንድን ነው? የፈለገ ሰው የሚፈልገውን ጣራ የነካ ፍላጎት ለማምጣት በጉልበት መንገድ በመዝጋት በመረበሽ ህፃናትና አረጋውያንን በመግደል አገኛለሁ ብሎ የሚያስብበት አይነት ሁኔታ ካለ ፖለቲካ የለም። ፖለቲካ የሰለጠነ የውይይት አካሄድ አጀንዳ አሉ የሚሉ ሰዎች አጀንዳቸውን አቅርበው በሰላማዊ መንገድ እየተወያዩ መፍትሄ እየፈለጉ መፍትሄ በጋራ መፈለግ በማይቻልበት ሁኔታ ላይ የህብረተሰቡን ድምጽ እናከብራለን ብለው ከተስማሙ ዘንድ ችግር የለም። ምንም የፈለገው አጀንዳ ቢቀርብ ችግር አለ ብያለሁ። ችግር የሚሆነው የጨዋታ ህጉን ከዘላቂ እምነታቸው ጋር ማምታታት ሲጀምሩ አንድ ሰው የሚያምንበት ሃይማኖት ሊኖረው ይችላል። ያን ሃይማኖቴን በግድ በጉልበት ቦምብ እያፈነዳው በሌሎች ላይ አረጋለሁ ቢል ፕሮብሌም አለው። እምነቱ አይደለም ችግሩ፣ እንዴት ሊሄድበት እንደሚያስብ። በዚህ ምክንያት በጣም ብዙ ህዝብ ያልቋል በየቦታው፣ በአንድ ሃይማኖት ሳይሆን በሁሉም ሃይማኖት። ልክ እንደዛ ነው። የፖለቲካ እምነት አለኝና ያንን ለማግኘት የፈለኩትን ማድረግ ይችላልው ካለ ዘን ፕሮብሌም። ስለዚህ እኔ የምለው አጀንዳ ማስያዛቸው
ችግር አለ። ዋቴቨር የኢትዮጵያን ሕዝብ ይጠቅማል የሚባል አጀንዳ መቅረብ መቻል አለበት። ግን ሁላችንም በጨዋታው ሕግ መገዛታል። ያን የጨዋታ ሕግ ካልገዛን ድረስ አጀንዳው ምንም 10 ጊዜ ጥሩ ቢሆን ግን የሚያስኬደን አይደለም። ለአንተ ጥሩ የሆነው አጀንዳ ለኔ ጥሩ ላይሆን ይችላል፣ ላልስማማበት ይችላል። ጥያቄው እንዴት ነው ይሄንን ምን ፈታው? ቁጭ ብለን ልንደራደር እንችላለን የጋራ አቋም ለመውሰድ። ያ ካቃተን ግን ህብረተሰቡ ጋር ሄደን በሰላማዊ መንገድ ምርጫ ተደርጎ የህብረተሰቡን ምርጫ እንቀበላለን። ያ ነው ጨዋታው፣ ሌላ ጨዋታ የለም። እሱ ላይ ነው የበለጠ መስማማት አለብን ብዬ የማስበው። ምናልባት ከዛ ባሻገር ይሄ በሶሻል ሚዲያ በምን አጀንዳ ለማስያዝ የሚፈልጉ አክቲቪስቶችን ምናምን ከሆነ የምታወራው አክቲቪስት መሆን ጥሩ ነገር ነው። አክቲቪስት መሆንና የፖለቲካ ድርጅት መሆን ግን ፈንዳሜንታሊ የተለያዩ ነገሮች ናቸው። የፖለቲካ ድርጅት ኃላፊነት የሚሰማው መሆን አለበት። ለህብረተሰቡ ኃላፊነት የሚሰማው መሆን አለበት። የፖለቲካ ድርጅት ነገ የፖለቲካ ስልጣን ይዤ አገር አስተዳድራለሁ ብሎ የሚወዳደር ከሆነ ዜን ሁሉ ጊዜ ለሚያደርገው ነገር እግሩን የመንግስት ጫማ ውስጥ ከቶ እኔ በሆን ምን አደርጋለሁ እያለ እያሰበ ነው መሄድ ያለበት እንጂ ዝም ብሎ መጣልኝ ብሎ የፈለጉትን ነገር እየተናገሩ እንትን የሚደረግ ነገር በአንዳንድ ጉዳዮች ላይ ይጠቅም ይሆናል። ፖለቲካችንን ግን በዛ ጋይድ የሚደረግ ከሆነ እንደ ሀገር ችግር ውስጥ ነው። በሶሻል ሚዲያ የሚደረጉ ኃላፊነት የጎደላቸው ውይይቶችና እንትኖች እኛን ብቻ ሳይሆን ዓለምን እንዴት አይነት ችግር ውስጥ እየከተቷት እንደሆነ የሚታወቅ ነው። ስለዚህ ከዛ መጠንቀቅ አለብን ብዬ አምናለሁ። በሶሻል ሚዲያ ላይ የሚወጡ በሙሉ ኃላፊነት የጎደላቸው ናቸው እያልኩ አይደለም። አሉ ሪሊ አስበው ተጨንቀው ሐሳቦች እንትን የሚያደርጉ ግን ስሜትን ለመገፋፋት አንድ ህብረተሰብ ውስጥ ያለን ግጭት የበለጠ ለማፋፋም የሚደረግ እንትን ለሀገርም አይጠቅምም ለማንም አይጠቅምም ነው። ስለዚህ ቀልባችንን ገዝተን ምክንያታዊ ወደሆነ ሰላማዊ ውይይት በዛ ላይ ተመስርተን ደግሞ የህዝብ ውሳኔ የሚከበርበት የፖለቲካ ስርዓት እንፍጠር። የኢትዮጵያ ህዝብ የኢትዮጵያ ወጣቶች እንዲህ አይነት ስርዓት እንዲመጣ 2-3 ትውልድ ነው ያለው። ይሄ ነው ያለን የመጨረሻ ቻንስ። ይሄንን እድል በምንም አይነት ማበላሸት የለብንም። ለዚህ መታገል አለብን ሁላችን። because at the end of the day የምንጠቀመው እኛ ብቻ ሳይሆን የኛ ልጆች የልጅ ልጆቻችን የሚጠቀሙበት የፖለቲካ ስርዓት ነው እንፍጠር እያልን ያለን እና በየኮምፒውተር ላይ ሆነው እንደልባቸው የሚናገሩ ሰዎች አገራችሁ ውስጥ የምትኖሩ ከሆነ ለልጆቻችሁም ለልጅ ልጆቻችሁ ማስቡና የተሻለ ነገር የተሻለ ሐሳብ ማሳለፍ ይሻላል ራዘርዛን ህብረተሰቡን እርስ በርስ ከማጋጨት ነው። ጨርሻለሁ። ይቅርታ እጠይቃለሁ። መከላከያውን በመደገፋችሁ ሂስ እየቀረበባችሁ ነው የሚል ጥያቄ ሰምቻለሁ። ለኢትዮጵያ አንድነት በኢትዮጵያ ውስጥ ዴሞክራሲያዊ ስርዓት እንዲኖር ለኢትዮጵያ ህዝብ ሰላም ከምንም ነገር በላይ ቅድሚያ እንሰጣለን ብሎ የተቋቋመ ኢዜማን የሚያክል ፓርቲ በኢትዮጵያ መከላከያ ሰራዊት ላይ በኢትዮጵያ ሰላም ላይ በኢትዮጵያ አንድነት ላይ የተቃጣ ጥቃት ሲካሄድ ምን እንድናደርግ ነው የምትፈልጉት? መቼ ነው የአገር አንድነትና የአገር ሰላም ከምንም ነገር በላይ ከፍተኛ ቦታ የሚሰጠው መሆኑን የምንረዳው? መቼ ነው ፖለቲካ ያለ አገር ሊኖር እንደማይችል መረዳት የምንጀምረው? መቼ ነው ዴሞክራሲያዊ ስርዓት አገር ባለበት ቦታ ነው ዴሞክራሲያዊ ስርዓት መገንባት የሚቻለው? ከዛ ውጪ ስለ ዴሞክራሲያዊ ስርዓት ልናወራ አንችልም። ይሄ ሁኔታ ባለበት የአገር አንድነትና ሰላም የሚያስጠብቅን መከላከያ ሰራዊት ለምን ደገፋችሁ የሚል አካል የፖለቲካ መልስ አይደለም የሚያስፈልገው። ጥሩ ሳይኪያትሪስት ፈልጎ በተለይ ኢትዮጵያዊ ከሆነ መታከም ነው ያለበት። because የዚህ አይነት ፖለቲካ በፍጹም ኃላፊነት የማይሰማው በፍጹም በአገርና በፖለቲካ መካከል ልዩነት መፍጠር የማይችል ፖለቲከኛ አይደለም። ለነሱ ለምን እንዲያላችሁ ብሎ አሁን መከራከሪያ ከማቅረብ
መታወቀው ጥሩ ሐኪም ካለ እዛ ሄደው ቢመረመሩ ነው የሚሻለው። ምክንያቱም እዚህ ሀገር ፖለቲካ ውስጥ በጣም ብዙ ኖርማል የሚመስሉን ሰዎች አሉ ጤና የሌላቸው። እንዲህ አይነት ይሄ አገርን ከማተራመስ ጋር የሚደረገው ነገር ነው በተወሰነ ደረጃ የውስጥ ድካም የውስጥ ችግር ያለባቸው ሰዎች የሚያደርጉት ነው። ዋናው መሆን የሌለበት ሌሎቻችን ያንን እየሰማን አብረን ማበድ የለብንም። ጥቂት እብዶች ይበቃሉ ለአንድ ሀገር። ሁላችንም አብረን ካበድን አገር አብረን ነው የምናሳብደው። እዛ ላይ መጠንቀቅ አለብን። ይሄንን ክሪቲሲዝም ነው ወይም እንደው እንትን የሚፈልግ መልስ የሚፈልግ ነው ብዬም ስለማላስብ ከዚህ በላይ በሱ ላይ መናገር አልፈልግም። አንድ ጥሩ ጥያቄ ይጠየቃል። ሁሉም የሰላም አማራጭ አልቆ ነው ወይ ወደዚህ የተገባው ብላችሁ ታምናላችሁ እየተባለ ነው። መጀመሪያ የእምነት ጥያቄ ነው። ታምናላችሁ ወይ በእርግጥም የሰላማዊ መንገድ አማራጮች አልቀው ነው ወይ? ያለምንም ዳው በኔ እምነት እንደ ህወሓት ላለፉት 3 ዓመታት ከገባበት እብደት ወጥቶ ሰላማዊ መንገድ ይዞ እንዲሄድ በሰላም እንዲደራደር በፖለቲካ እንትን ውስጥ እንዲሳተፍ የተለመነ ድርጅት ያለ አይመስልም። ኢንፋክት ብዙዎቻችሁ ታስታውሳላችሁ በየቦታው እነኚህ ግጭቶች ሲካሄዱ በተወሰነ ደረጃ የህወሓት እጅ እንዳለበት በደንብ በሚታወቅበት ሁኔታ አንዳንዶች ይህን ግጭት የሚፈጥሩት ሰዎች ትግራይ ድረስ ወስደው እንደሚያሰለጥኗቸው በሚታወቅበት ሁኔታ ገንዘብ እንደልብ በሚልኩበት ሁኔታ እንኳን ተው ይሄ ነገር አይጠቅምም፣ ተው ይሄ ነገር ለሀገር አይጠቅምም፣ እንዲህ አይነት ግጭት አንዱን ብቻ በልቶ ሌላውን የሚተው አይደለም፣ ሁሉንም ነው የሚበላው እናንተንም ነው የሚበላው እየተባሉ ነበር ሲመከር ነበር። በእኔ እምነት በቂ በር ተሰጥቷቸዋል። እኔ እኮ አንዳንድ ጊዜ ቁጭ ብላችሁ አስቡት እስኪ ህወሓት እያደረገ ያለው ለ27 ዓመት ዘረፈ። የዘረፈውን እሺ ግድ የለም መቼም ለሀገር ሰላም ሲባል የዘረፍከውንም ቢሆን ብላ ተባለ። ከዛ አንፃር የሚለው አልበቃኝም ገና እንደገና ስልጣን ላይ ወጥቼ ብዙ መብላት አለብኝ ሊሆን ነው የሚችለው ሌላ ነገር አይደል። ቢኮዝ እንቀማህ እንኳን ያለው መጀመሪያ ጊዜ ብዙ ሰዎች አሰረ፣ ብዙ ሰዎች ገደለ፣ ብዙ ሰዎች አካልን ስኩላን አደረገ። ይሄ ሁሉ ሲሆን የኢትዮጵያ ህዝብ ቂም በቀል አያስፈልግም ብሎ በሰላም በቃ ግቡ ይችን ሀገር እስኪ እናሻግራት። ብዙ ከፍለናል እንደ ሀገር፣ ብዙ ቆስለናል፣ ብዙ ደምተናል፣ ብዙ እናቶች አልቅሰዋል። እስኪ ለመጀመሪያ ጊዜ በታሪካችን ወደ ሰላማዊ ወደሆነና ወደ ዴሞክራሲያዊ ስርዓት እንሂድ እየተባሉ ሲለመኑ ቆይተዋል። እኔ እኮ እንደ ህወሓት የሚገርም ድርጅት እኔ በእውነት ነው እላችሁ በሌላ አይደለም እንደ ህወሓት የሚገርም ድርጅት እኔ በታሪክ ያለ አይመስለኝም። ይሄ ሁሉ ተደርጎለት ዴሞክራሲን በሚመለከት ሲያደርግ የነበረውን እያወቅን ዛሬ ይሄ ሀገር እንዲበታተን ይሄ ሀገር ረብሻ ውስጥ እንዲገባ ካደረገ በኋላ ስለ ዴሞክራሲ ደግሞ ሊመክረንና ሊያስተምር ይፈልጋል። እንዲህ አይነት የአራዳ ልጆች እኮ ፈጣጣ የሚሉት እኮ ነገር ነው። በቃ ምንም እንደው ይሉኝታ የሚባል ነገር የሌለበት አይናችሁን ጨፍኑ ላሞኛችሁ የሚል አካሄድ። ይሄ ሁሉ ሆኖ እንኳን ተው፣ ይሄ ሀገር ያንተም ሀገር ነው የእናንተም ሀገር ነው። ይሄ ሀገር ቢፈርስ ይሄ ሀገር ትርምስ ውስጥ ቢገባ ይሄ ሀገር እርስ በርስ ግጭት ውስጥ እንትን ቢል የሚተርፍ ሰው የለም። እርስ በርስ ጦርነት አንዱን ለይቶ ሌላውን እንትን አያደርግም። አትሊስት ነው ጉልበተኛው በደንብ እስከሚወጣ ድረስ መዓት ህዝብ ነው ያልከው፣ ሀገር ይፈርሳል። በቂ እንትን ተሰጥቷቸዋል ወይ? በጣም ከበቂ በላይ በሰላማዊ መንገድ የዴሞክራሲያዊ ስርዓት በጋራ እንዲኬድ እንደ ፖለቲካ ፓርቲ እንዲቀጥሉ። ሌላ ሀገር እኮ እንዲህ አይነት በደል የደረሰን የፖለቲካ ፓርቲ እንደውም መሰረዝ አለበት እኮ ነው የሚባለው። ተወዳደሩ፣ የፖለቲካ ስርዓቱ ውስጥ ገብተን እንደ አቅማችን ሁሉም እንደ አቅሙ የሚወዳደርበት ሁኔታ ይፈጠር ተብሏል። እኔ በእውነት ነው ማለት አሁንም ጦርነት ባይኖር በሰላም እንትን ውስጥ ቢገቡ ነበር የሚሻል። ግን በእኔ እምነት የኢትዮጵያ ህዝብ ለህወሓት የሰጠውን ያህል ትዕግስት ህወሓትን እንትን ያደረገውን ያክል ወደ ሰላም እንዲመለስ የሞከረው ያለ አይመስለኝም።
በቂ እድል ተሰጥቷቸዋል። በቂ ይሄን ሁሉ ነው የረገጡት። በመጨረሻ የትግራይ ህዝብን በሚመለከት የተባለውን እኔ መጀመሪያ በአማርኛ ልናገረው በኋላ በትግርኛ ሳረገው ካበላሽቶት እንትን እንዳይል ብዬ ነው። እኔ ትግራይን አውቀዋለሁ። 2 ዓመት ከትግራይ ህዝብ ጋር ኖሬያለሁ። በረሃ ውስጥ ርቦኝ አብልቶኛል። የትግራይ ህዝብ ጠምቶኝ አጠጥቶኛል። የትግራይ ህዝብን ሰላም ወዳድነት፣ የትግራይ ህዝብን አዛኝነት፣ የትግራይ ህዝብን ለሌላው ኢትዮጵያዊ ሩሩነት፣ የትግራይ ህዝብን ኢትዮጵያዊነት በምንም አይነት መጠራጠር ሰው አይደለም። በኢትዮጵያ ሁኔታ ባለፈው 27 ዓመት በትግራይ ህዝብ ስም ስልጣን ላይ የወጣ አካል ዋና ስራው ከመጣ ጊዜ ጀምሮ የትግራይን ህዝብ ከሌላው ማህበረሰብ ጋር ማጣላት ስራዬ ብሎ የያዘው የትግራይ ህዝብ ጠላት ብሎ የሚያየው አካል ሌላ ኢትዮጵያዊ አካል እንዲኖር ነው ሲያረግ የቆየው። በዚህ ብዙ የትግራይ አባቶችና እናቶች እንደሚያዝኑ አውቃለሁ። ብዙ ትግራውያን የሆኑ ጓደኞች አሉ። በፍርሃት ህወሓትን ዝም ይላሉ እንጂ ህወሓት በትግራይ ህዝብ ውስጥ የፈጠረውን ያክል በደል ምን ያህል እንደሆነ በደንብ የሚያውቁ ብዙ የትግራይ ዜጎች አሉ። ህወሓት ራሱ ባመጣው ጣጣ ህብረተሰቡን ችግር ውስጥ ለመክተት በሚሞክርበት ጊዜ እኔ ለትግራይ ህዝብ የሚታየኝ ለ27 ዓመት ከገባበት እስር ቤት የሚወጣበት በነፃነት እንደሌሎቻችን አዲስኛ እኮ ጋዜጣ እናነባለን፣ እንጽፋለን፣ አንድ የተለያየ ሬዲዮና ቴሌቪዥን እንሰማለን። ይሄ ህዝብ እንደሌሎቻችን ነፃ ሆኖ በነፃነት መሪዎቹን መርጦ በሰላም ወጥቶ ገብቶ ሁሉ ጊዜ ምን አይነት ሰላይ ከጀርባ ይመጣብኛል እያለ ሳያዝና ሳይፈራ የሚኖርበት ሁኔታ የሚኖርበት ትልቅ እድል መጥቶለታል ብዬ ነው። ይሄ እየተካሄደ ያለው ህወሓት የፈጠረው ግጭት ሲጠናቀቅ በእኔ እምነት የትግራይ ህዝብ ካለፉት 27 ዓመታት አንፃር ልክ እንደሌላው ኢትዮጵያዊ እኩል ሆኖ የሚኖርበት፣ ልክ እንደሌላው ኢትዮጵያዊ መብቱ ተከብሮ የሚኖርበት፣ ልክ እንደሌላው ኢትዮጵያዊ እነሱ ባደረጉት ሌላው ሰው እየፈራውና እየተጠራጠረው ማይኖርበት ዜጋ ይሆናል ብዬ ነው። ለትግራይ ህዝብ የመጣ አድርጌ ነው ማለት የትግራይ ህዝብ ላይ የመጣበት ሳይሆን ለትግራይ ህዝብ የመጣ የነፃነት መንገድ ነው ብዬ ነው። ይሄን ነው የትግራይ ህዝብ ይሆናል ብዬ የማስበው። ሌሎቻችንን በመከራ ሲያኖር የነበረ ህብረተሰብ የትግራይንም ህወሓት የትግራይንም ህዝብ መከራው ሲያኖር ነው የኖረው። እኛም ከህወሓት ጋር ስንላቀቅ የትግራይ ህዝብም ከህወሓት ጋር ይላቀቃል። በነፃነት መኖር ይጀምራል። የኢትዮጵያ ህዝብ ደግሞ እኔ እንደው ያለ ምንም ጥርጣሬ ነው እናገረው የኢትዮጵያ ህዝብ ይሄንን ማህበረሰብ እንደ ከዚህ በፊቱ አቅፎ ይሄንን የጋራ ሀገራችንን በጋራ መንገነባበት ሁኔታ ይፈጥርለታል ብዬ ነው ማስበው እንጂ የኢትዮጵያ ህዝብ ሌላው የኢትዮጵያ ህዝብ በትግራይ ህዝብ ላይ ቂም ጥላቻ ኖሮት ያውቃል ብዬ አላምንም። ወደፊትም ይኖረዋል ብዬ አላምንም። በኢትዮጵያ ውስጥ ያሉት የፖለቲካ በሽታዎች በሙሉ የመጡት እናውቅልሃለን በሚሉ የዘር ፖለቲከኞች ነው፣ በህዝብ አይደል። ግጭቶች የሚፈጠሩት የፖለቲካ ነጋዴዎች ከዛ እንጠቀማለን ብለው የሚያረጉት ነገር ነው ህብረተሰቡ እርስ በርሱ እንዲባላ የሚያረጉት። ያ ይቆማል ብዬ በጣም ተስፋ አረጋለሁ በዚህ በተጀመረው። ከዚህ ጋር ያያይ አንድም ብለው ነገር ይሄ ግጭት ከተጀመረ ይሄ ግጭት ሲጠናቀቅ የህወሓት በሽታ አይደለም ብቻውን መነቀል ያለበት። በምንም መንገድ ሌሎችን ማህበረሰብ ንጹሃን ማህበረሰብ እየገደልኩ የፖለቲካ ትርፍ አገኛለሁ የሚሉ ኃይሎች በሙሉ ማብቂያቸው መሆን አለበት። ኢትዮጵያ መንግስት እዚህ ግጭት ውስጥ ከገባ
ዘን ሁሉንም ነፃ አድርጎ በሰላማዊ መንገድ በጨዋታው ህግ መሰረት ብቻ የሚጫወቱ የፖለቲካ እንትኖ የሚጫወቱበት ሰላማዊ ሀገር እንዲኖረን መደረግ አለበት ብዬ አምናለሁ። ምንም እንኳን ህወሓት ከኋላ ስፖንሰር ቢያደርጋቸውም በየቦታው ያሉ በፍጹም በኢትዮጵያዊነት የሚዘገንኑ ጭካኔዎች አሁን በዚህ ሰሞን ወለጋ ላይ ያየነው አይነት ጭካኔ የማይታይበት ጊዜ በፍጹም የማይታይበት ጊዜ መፈጠር አለበት ብዬ አምናለሁ። ህዝብ ትግራይ ሓደ ክልተ ክስታት ክብል እደልለኹ ህወሓት ኣብ ስልጣን ምስ ዝመፀ ዝሰርሕ ዘሎ ህዝቢ ትግራይን ካልኦት ኢትዮጵያውያንን ማባዓስ ኣብ ስልጣን ክንብር እኽእል ዝብል ዘሎ ሓሳብ ይሰርሕ ዝብል ዝኣምነሉ ዘሎ ምስ ካልኦት ኢትዮጵያውያን እንድሕር ተባሂሱ ጸላኢ ካልኦት ኢትዮጵያውያን ናይ ህዝቢ ትግራይ ጸላኢ ከም ዝኾኑ ገይሩ ፕሮፓጋንዳ ዝገብር ዝነበረ ውድብ እዩ። እዚ ውድብ ኢትዮጵያውያን ካልኦት ኢትዮጵያውያን ምስ ህዝቢ ትግራይ ወላ ሓንቲ ብእሲ የሎ ካልኦት ኢትዮጵያውያን ህዝቢ ትግራይ ከም ዝኣቶም ፀገም ዘለዎ ዝተቸገረ ልማት ዝደሊ ከም ዝኾነ ይፈልጡሎ እዚኣ ሓሳብ ተረዲሆም ህዝቢ ትግራይ ህወሓት ዝገብር ዘሎ ንስሓትኩም ንእሳት ንሓዊ ዝኣትወኩ ዘሎ ኣካሄዳ ኣይኸውንን ክትብሉ ኣለኩም ብለ ህዝብ ኢትዮጵያ ምስሓትኩም ናይ ኢትዮጵያ መከላከያ ሰራዊት ዘሎ ፀገም ምስ ህወሓት እምበር ምስ ህዝቢ ትግራይ ኣይኮን እዚኣ ፈሊጥኩም ነፃነት ሓርነት ከም ዝትረክቡ እዚኣ ምስ ተወድኣ ፈሊጥኩም ብሃንሳብ ኩልና ዓድና ፀቢቕና ነፃነትና ሂዝና ዴሞክራሲያዊ ስርዓት ፈጢርና ብሃንሳብ نخير زبل